እኮ ነግራኛለች የሀገሬ ልጅ ነው ብላለች። አይደለም እማዬ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተፍ ብያለሁ ውዶቼ። በጣም ክፍል ይዤላችሁ ቀርብ ያለው ውዶቼ። እንግዲህ አቤል ለእናቷ ጉድ እየነገረቻት ይገኛል ማለት ነው። የሰው ልጅ ቀስ ብሎ ዝም ይባላል እንጂ እሷ ግን ጉድ ነው የምትነግራት ለእናቷ። እማዬ ያረገዘችው እኮ ሰላም ብላ ስትላትኝ ምን ብላ ስትላትኝ እሷም ድንግጥ አለችና ሀይን ህቂጥ ብላ አየቻትኝ። ከእግሯ ከእስከ ራሷ ድረስ አያየቻት ነበረ። እናስ ማን ያረገዘ እኔ እና በይ ንገሪኝና ለወቅ እማዬ ሰላም ያረገዘችው ባል የሚሆነውን ሰው ፈልጊልኝ ብላታለች። በምንድን ነው ያወቅሽ? እዚህ ቤት ያላመንኳት እኔ ስለሆንኩኝ እኔ ለማሳመን ለዳጣ የሚሆነውን የጻፈችላት ቴክስት አይቼዋለሁ ላስትላት። በምንድን ነው ያየሽው? እማዬ የሰላም ስልክ ጠልፌዋለሁ ብላ ስትላትኝ ድንግጥ ጥላ እይት ተረገቻትኝ። ስታያት የምታደርገው ጥፍት አለ። አቤል እንግዲህ ነገር መስራት ነው ስራዋ። ጉድ ብላ ግርም አላትኝ። የምታደርገው ጥፍት አለባትኝ። እሷም ብላ እንዴ የዝና መኪና እርግጠኛ ናችሁ? አዎ እዛ ውስጥ ያለው ነው። አንዴ ሄዳችሁ የመሰለጥንበትን ቦታ እራሳችሁ ትመርጣላችሁ ነው ያለን። አግኝታችሁ ታውቃላችሁ? አይ አናውቅም። አሁን ልናገኘው ነው። እኔ ፊልም መስራት ነው እፈልጋለሁ። እንደውም አይደለም በጣም እንጂ ምን ለዳጣ ምንድነው የምትቆጨው? ከብቶች ናችሁ እባካችሁ ጅሎች። እንዴት ወለዳችሁ ነው የቀራችሁ? ኪሳራ ናችሁ እንዴ? ዳጣ ተበልታች ነበር። አሁን ቀጥታ ብላችሁ ሂዱ አመልጡ። በጥፊ ሰላጮላችሁ አሁን ሂጂ ወደዛ ብላ ስትላቸው ዳጣም እሷም ዳጣም ሩጫ ውሃም ሩጫ ሁላቸውም ሩጫ ቀጠሉ። ሰላም ቁጭ ላይ እያሰበች ነበር ሳሎን ላይ ተቀምጣ። ስለ እርግዝናዋ ጭንቅ ብላለች። ደግሞ ትዕግስት ጽፌልሽ አላየሽውም መሰለኝ። እንደው በቃ ለእሷ እንኳን ማስታወቋት እኔ ነኝ የሚል እስኪ አንድ ወንድ ፈልጊ። እኔ አልነግርሽም። እንደው ኤቢ የሆነ መልስ ታላገኝ አታቆም። እስኪ እንግዲህ ፈልጋለሁ። እሺ በቃ ዳጣዬ እሺ ፈልገኝ እስቲ በስልክ እንዲሆን የሚያወራት አረስታይል አያሳስብሽ ይሄ በጣም ተጨነቅኩ እኮ እያለ ስትል ሰላም እንግዲህ ስለቤት ተጨንቃ ይኸውልህ ትምህርት ቤት ውስጥ መሳቂያ ሆናለሁ። ተምሬ እኮ ነው እኔ ከውሃ መጠበቀው ማረፍ ብቻ ነው እያለ እየተመካከሩ ነበረ። ምን አድርጋለሁ ደግሞ ምንም አታደርገው ነገር አለ። ጥፋት አጥፍታ ዳይሬክተሩ ብሬት ወስደሃለች። ማን ውሃ ራሷ ውሃ ናታ። ምንድን ነው ያጠፋች? እሷ ምንም የማታደርገው ነገር የላትም። የሰው ምሳ በልታ የእሷ ምንድን ሆኖባት ነውስ የእሷ ተቀይሮባት? አረ ዳይሬክተር ቢሮ ወስዳ ለምንድን ነው የሰው ምሳ የበላሽ? አይ የሚጣፍጥ ስለመሰለኝ ነው ብላለች። ይቺ ልጅ ደግሞ ምንድን ነው የእሷ ምግብ አልጣፈጣት ብሎ ነው እንዴ? ደሬ ከሰላም በላይ ምግብ ማን አጣፍጦ ይሰራል? ሲጀመር ሳየው ደስ ይላል። እና ምን ተቀጣች? ለዚህ ነበር የሄድሽው? አይደለም የሄድኩት እኮ እሷን ለማየት ነው። እንደውም በዛው አናግረዋለሁ። ያው ልዩ ክትትል ያስፈልጋታል። እንደሱ እነሱም ያውቃታል። አንቺን ማስተዋትሽ ጥሩ ነው ደሬ። እኔ የሚያደርገኝን ስለ ሰላም ማለቴ የልጅ አባቷን መቷል ታስታውቀኝ አይገባም እያለች የሰላም ሁኔታ በጣም አሳስቧታል። ሰላምና ዳጣ ቁጭ ብለው እያወሩ ነበር። ዳጣ ነገርኩሽ አይደለ? በቃ ትንዝላዝ ያልኩሽ አይደለ? እኔ የትንዝላዝልኩ አይደለም። አሁን እንደዚህ ስታይ ሰው አይደለሁ እንዴ? እንደዚህ አይደለሁም እኔ ዳጣዬ። እንዴ አሁንም እኮ ሰው እኮ ጓደኛ ከሆነ በኋላ ነው። እሱም እኮ እንደዛ ነው የሚፈልገው። ችግር የለውም ማለሽ? አይ እውነቱን ለመናገር ምንም ነገር የነገረኝ የለም።
ግን ደግሞ አለ አይደለ እንደሚወድሽ ነግሮኛል። በቃ እኔ ከዚህ ቤት ውስጥ መቆየት አልችልም። ገና ያንን ነገር ሌላ ነገር ጀምሬ ይህን ያህል ነገር ሳልሰራ የቤት ውጭልኝ እያለችኝ አይደል? እሱን ተወደዋለች። እኔ ሰላሜን እፈልጋለሁ። እሱ ታልወደደስ እኔ እሱ በቃ መልስ የሚሰጥ ጉዳይ ይሆናል። ሌላ ችግር ደግሞ እኔ መፍጠር አልፈልግም። እስቲ ንገሪ ዳጣዬ፣ ምንድነው እንደዚህ የሚያስጨንቅሽ? ምንድነው ከሰው የተለየ ጥያቄ ያለብሽ? እንዲህ ያለ ስትላት የኔ ጥያቄ ልዩ የሚያደርገው ለማንም ማልናገረው ነገር ነው። ለምን? ቆይ እስኪ ምን አይነት ጥያቄ ቢሆን ነው? እየነገርኩሽ አይደል እንዴ ሰላምዬ? መልሰሽ ትጠይቂኛለሽ። በቃ ያለቀለት ነገር ነው። እሱማ ሁሉ ሰው እኮ ለማመንም እኮ የማይናገር የራሱ ብዙ ጥያቄ አለው። እሱ ነው የምልሽ። ይሁን ብቻ ይኸውልሽ የናታን ነገር ጠበቅ አድርጊው። እኔ ነግሬሻለሁ። እትዬ ራሱ ለአብዬን እንደምትመኘው በጣም አድርጌ አውቃለሁ። እኔ አይጨንቀኝም። ሁሉም በጊዜው ነው የሚሆነው። ፈጣሪ ሲሆን ብቻ ነው የሚያደርገው። እኔ ፈጣሪን ብቻ ነው የማመሰግነው። በቃ እልቅ ስራ ምናምን ላግዝሽ። ሆድሽም ደግሞ አደገ። አዎ አደገ፣ ሆዴም አደገ እያለ ስትላት ይልቅ ሐሰተኛም ባልም ቢሆን ፈልጊልኝ። የሆነ ነገር ታላገኘች ይችላል አትተወኝ። አረ ተሆነሽ እንደምር ባለ መመጣሽ። አረ እንደሱ አልፈልግም እኔ እያለ ትላታለች ለዳጣ። ምን ማርትዬ አላስታውቅም ካለች ብንተዋት አይሻልም እንዴ? ደርዬ እኔ እኮ ለሷ ብዬ ነው። ለሷ በላይ እኮ እኛ አናውቅም። ከባለቤቱ በላይ ያወቀ ቡዳ ነው ይባላል። ፍላጎቱ ራሷ ናት የምታውቀው። ይህን ጉዳይ ዘግተነው አልነበረም? እሱስ ልክ ነው። ግን እኮ ኤቢ እኮ ሰላም ያገሩልሽ አይደለም እያለች መቁም መቀመጫ ሰጣች። ቆይ ይቺ ልጅ ግን ምንድነው የነካት? ህመም ነው? ምን ላደርጋት እንደው ይሻላል። አንቺ እንደምን ነው የምትሰሚያት? ቆይ በቃ እሷን ስለጨቀጨቀች ነው። ከማንም ስታረገ ወልድ ያሳድግልኝ አትላት። ቆይ ምንድነው ባደርጋት የሚሻለው ነው? ወይስ ጸባይ ማራራይነት ልስደዳት? በእውነት በቃ ማርቲ እሷ ከአቅሜ ውጭ ነው የሆነ። ደርዬ በጣም ተረጋጋ። እንደዚህ አትበል። ነገሩ ለኔ ነበር ጥፋቱ። መንገር የለብኝም ነበር ማርቲ። ኤቢ ናታን ማግባት አለባት ከማለትሽ በፊት ተሳፍተ ይጋው እንጂ እሱ ራሱ ያስተካክላታል። ናታን እንኳን እሷን የተጣመመ እንጨት ያቃና እኛ ያጣመማትን እንጂ እሱ እንዴት ያደርጋል? ሴት ሞልቷል። እውነቴን ነው። ወዴሬ እያለች አለች። እሱም ሳቀ። ምክንያቱም ኤቢ ጸባዋ ሀርድ ነው። እሷ ለማታለል ትሞክራለች። እንግዲህ ሞገስ በጎን መጠጥ ቤት ገብቶ ቁጭ በየቀኑ እየጠጣ ነበር። እንዴ እንኳን ደስ ያለሽ ሞገ፣ እናቴ በህይወት እኮ አለች። ይኸውልህ ቴዲዬ እያለች ዳንጣ በደስታ ፍንህት ብላ ሞገስን እቅፍ አረገች። ቆይ እስቲ እንዴት አወቅሽ? አባቴ ነግሮኛል። የት እንዳለች ስላልነገረሽም? አይ አልነገረኝም። ቀስ ብሎ ይነግርሻል። በህይወት መኖሯን ራሱ ማወቅ ራሱ በጣም ትልቅ ነገር ነው። እንኳን ደስ ያለሽ ዳጣ ብሎ ፈገግ አለ። እኔም በጣም ደስ ብሎኛል። ስማኝማ የዝና አሁን ይበሰብሳል እንዴ? አይ እንዴት እንደዚህ እናውራ ምናምን ብለው ከትምህርት ቤት ቴዲዬን የዝና መኪና አይቼዋለሁ። ሊሆን ይችላል። እነሱ እኮ መስራት የማይችሉ መልካም የሆነ ነገር ክፉና ወንጀል የሆነ ነገር እኮ ይሰራሉ። በፈጣሪ ቆይ እንዳጋጣሚ ነው ያየሽው? አይ አጋጣሚ አይደለም። ከምር ሊያገኙት ነበር። ትንሽ ነው የተረፋት። በጣም ይገርማል። እስቲ ቆይ የሚታዘዝ ነገር ልዘዝልሽ ሲላተኝ ዝም አለች እና ያንን ምንም አልሆንም። ዛሬ የፈለኩት ነገር ሌላ ጉዳይ ነው። እንዴት ነው እያለች ዳጣ ሞገስን እያወራችው ነበረ። በደስታ ፍንፍንፎ ወጥቷል። ናታን እንግዲህ እያወራ ናታን እንዴት ነህ እያለች ነበረ። ሰላም ውድና የተከበራችሁ ተመልካቾቼ የዛሬ ቪዲዮ ይሄን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ስለምታበረታቱኝ እጅግ አድርጌ አመሰግናለሁ።
አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ ውዶች፣ ላይክ ሸር አድርጉ። አመሰግናለሁ። ደህና ሁኑልኝ።